እዚህ ጋር ቆም ልበልና ስለ ጸሎት ትንሽ ላውራ። ጸሎት እኔ በጣም ነው የምወደው። በጣም ምናልባት በምድር ላይ እንደ ጸሎት የምወደው ነገር አለ ብዬ አላምንም። መዝናናት እወዳለሁ፣ ፋን እወዳለሁ፣ ፍቅር እወዳለሁ። ብዙም ወዳቸው ደስ የሚሉ ነገሮች አሉ። ንጹህ የሆኑ ኢንጆይ የማረጋቸው ነገሮች አሉ። ፕሮባብሊ ግን እንደ ጸሎት የምወደው ነገር አለ ብዬ አላምንም። የመጨረሻ መደሰተው ነው ስጸልይ ነው። በጣም ደስታ እርካታ የማገኘው ስጸልይ ነው። ፓሪስ ሄጄ አታውኝ። ፓሪስ ያጓጓል ለመዞር አይደል? እኔ ሆቴል ዘግቼ ጸልዬ ሲበቃኝ ነው የምወጣው እና በጣም ነው የምወደው። መውደድ ብቻ ሳይሆን ይሰማኛል ብዬ አምናለሁ። በጣም እርግጠኛ ነኝ ስጸልይ እንደሚሰማኝ እንደሚመልስልኝ በጣም እርግጠኛ ሆኜ ነው። ደግሞ በህይወቴ አይቼዋለሁ። ስጸልይ ሲሰማኝ ሲመልስልኝ አይቼዋለሁ እና በጣም ወዳለሁ ጸሎት እጅግ በጣም። ግን በእውቀት እንዲጸልዩ በአብዛኛው ሃይማኖት ውስጥ ያለ አንዳንዴ በደንብ የማይነግሯቸው ግን በሁሉም በብዙ ሃይማኖቶች ስነ መለኮት ቴዎሎጂ ውስጥ ያሉት ጸሎት 4 አይነት ነው። አንደኛው ሪፔንተንስ ነው። ሪፔንተንስ ማለት ንስሐ ነው። ያጠፋሁት ነገር አለ አስባለሁ። አሁን ዛሬ ለጸሎት ስቆም ወይም እንደየእምነታችን ወይ ስንበረከክ ምንድነው ያጠፋሁት ነገር ብዬ ጠይቃለሁ። ትናንትና ያጠፋሁት ነገር አለ፣ ሰው ትንሽ አለፍ ብዬ ተናግሬያለሁ፣ ወይ ሌላ ስተት ሰርቻለሁ፣ ያጠፋሁት ነገር አለ። ስለዚህ ይሄ አውቄ በድፍረት የሰራሁት ኃጢአት ካለ ወይ ደግሞ እኔ የማላውቀው እግዚአብሔር ግን ደስ ያላለው ነገር ካለ ምንድነው በማወቅ በድፍረት ሳናውቅ በስተት። ስለዚህ ሳላውቅ ደግሞ በስተት የሰራሁት ወይም ደግሞ በስተት ያልመሰለኝ ጥፋት ሁሉ እሱ ንጹህ ስለሆነ ቅዱስ ስለሆነ ያጠፋሁት ካለ ሪፔንት አደርጋለሁ፣ ንስሐ ገባለሁ፣ አስቀድሜ አስተካክላለሁ። ስለ ጥፋቶቼ ይቅር በለኝ ብዬ ይቅርታ ጠይቃለሁ። ሁለተኛው የጸሎት አይነት አንደኛው ሪፔንተንስ፣ ሁለተኛው ፔቲሽን ነው። ፔቲሽን ማለት ልመና ነው። የምትጠይቂው ነው። አባትሽ እግዚአብሔር በአምላክ ነው፣ አባት ነው፣ እንደየሃይማኖቱ ይለያያል እና ፈጣሪን ትጠይቂያለሽ። እንዲደረግልሽ የምትፈልጊያቸውን ነገሮች ታቀርቢያለሽ። ይሄን አድርግልኝ፣ ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ። ዝርዝሮቹ እዚህ ጋር ነው የሚመጡት። ስለዚህ ትጠይቂያለሽ። ይሄ ፔቲሽን ልመና ነው። በለምነሽ ከእግዚአብሔር መቀበል ያከብረዋል። በጣም ነው የሚወደው። ሰው ያስቸገረ ይመስለዋል ስለለመነ ብዙ ደስ ነው የሚለው። ፈጣሪ በጸሎት በጣም ነው ደስ የሚለው። በጠይቂው ጥያቄዎች በጣም ነው የሚደሰተው። ስለዚህ ሁለተኛው የጸሎት አይነት ፔቲሽን ነው፣ ልመና ነው። ሶስተኛው የጸሎት አይነት ኢንተርሴሽን ነው። ኢንተርሴሽን ደግሞ ምልጃ ነው። ኤግዛክትሊ እኔ ላንቺ ጸልያለሁ። እኔ ላንቺ የምጸልየው ጸሎት አሁን ለኔ አይደለም የምጸልየው፣ ስላንቺ ነው የምጸልየው። ይሄ ኢንተርሴሽን ነው። ኢንተርሲድ ነው የማደርገው ኦን ዩር ቢሃፍ። ስላንቺ ብዬ ኢንተርሲድ አደርጋለሁ። አንቺ ደግሞ ለኔ ትጸልይልኛለሽ፣ አቤል ለኔ ይጸልይልኛል። ስለዚህ ለኔ ኢንተርሲድ ነው ያደርገው። በመሃል ገብቶ በኔና በእግዚአብሔር መካከል ገብቶ እባክህን አድርግለት፣ እባክህን ይቅር በላት፣ እባክህን ለአቤል ይሄን አድርግለት ብዬ ጠይቃለሁ ማለት ነው። ስለዚህ ኢንተርሴሽን ነው። ኢንተርሴሽን ላይ የሃይማኖቶች የሚለያዩት የምድር ኢንተርሴሽን ላይ ይለያዩ፣ የሰማይ ኢንተርሴሽን ላይ ይለያያሉ። ሁሉም እንደ ሃይማኖቱ ያስተምራል፣ እንደ ሃይማኖታቸው ይከተላሉ ሁሉም እና ኢንተርሴሽን ይባላል ይሄ። አራተኛው ታንክስ ጊቪንግ ነው። ታንክስ ጊቪንግ ምስጋና ነው። ስለተደረገልን ነገር ደግሞ እያንዳንዱን ነገር እየቆጠርን እኔ አንዳንዱ ማመሰግንበትን ነገር ብታይ በጣም ፋኒ ነው፣ ትስቂያለሽ። ስለ ሲኒ ቡና አመሰግናለሁ። ቅድም ስለጠጣዋት አንድ ሲኒ ቡና አመሰግናለሁ። ብዙ ጊዜ እንትን የማይሰጠው ቦታ የማይሰጣቸው የሚመስሉ ነገሮችን በዲቴይል ነው የማመሰግነው። በዲቴይል ምስጋና አቀርባለሁ። ስለዚህ እነዚህ ያሉ
ሪፔንተንስ አለን በጣም አስፈላጊ ነው። ንስሐ መግባት ማጽዳት በቃ ልክ እንደ ሻወር እንደ መውሰድ ነው። አንዴ ደግሞ ይቅር በለኝ ካልሽው ስለሚተውልሽ በቃ ጽድት ነው የምትይው በንስሐ ስትጀምሪ። ከዛ ፔቲሽን አለ ልመናዎችን ታቀርቢያለሽ፣ እንደሚሰማሽ እንደሚመልስልሽ ታውቂያለሽ። ከዛ ኢንተርሴሽን አለ ምልጃ፣ ለሌሎች ደግሞ ትጸልያለሽ። ለሌሎች ስትጸልይ አንቺ ነገር ይመለሳል። በጣም ጥሩ ነው። በተለያየ ቤተክርስቲያን አስተምሮ ደግሞ የላይኛይቱ ቤተክርስቲያን አለች፣ የታችኛይቱ ቤተክርስቲያን አለች። ላይኛይቱ ቤተክርስቲያን ለታችኛይቱ ቤተክርስቲያን ትጸልያለች። በካቶሊክ ደግሞ ፐርጋተሪ የሚባል ሶስተኛ አለ። ፐርጋተሪ ውስጥ ያሉት ለዚህ ይጸልያሉ፣ እንደዚህ አንዱ ለሌላ ይጸልያል ብለው ያምናሉ። በአጸደ ነፍስ ያሉት በአጸደ ስጋ ላሉት ይጸልያሉ ብለው ቲቺንጉ ይለያያል በየቤተክርስቲያኑ። ያው ካህናቶቻቸው ሁሉም ያስተምሯቸውን ይከተላሉ። ግን ኢንተርሴሽን ግን አለ። ሁሉም የሚስማሙበት ግን እኔ ለአንቺ መጸለይሽን አንቺ ለኔ መጸለይሽን የሚቃወም የለም። ስለዚህ ይሄ ኢንተርሴሽን ይባላል። ከዛ ታንክስ ጊቪንግ ደግሞ አለ፣ ታመሰግኛለሽ። ከዛ ከምስጋና ጋር ልትቀላቂው ትችላለሽ። ወርሺፕ ደግሞ አለ፣ አምልኮ ነው። በጣም ወርሺፕ ማድረግ እግዚአብሔር ነው። ስግደት፣ እኔ አሁን ስግደት በጣም ወዳለሁ። የተለያየ አይነት ቸርች ውስጥ ያለሽ አሁን ሰለብሬት ማድረግ አለ፣ መዝለሉ አለ፣ ጩኸቱ አለ። አንዳንድ ቦታ ደግሞ ኳይት ነው፣ መስገድ ነው፣ በሪቨረንስ በእግዚአብሔር ፊት ወድቀሽ ማምለክ ነው። እኔ የኛውን እመርጣለሁ፣ መስገዱን እመርጣለሁ። እና በጣም የመጨረሻ አክብሮትሽን የምትገልጭበት መንገድ ስግደት ነው። በእግዚአብሔር ፊት የምትሰግጂው የኛውም የደስታ እንትን ነው፣ ግን ስግደት ደግሞ የመጨረሻው ወርሺፕ አይነት እሱ ነው። በመስጠትም በምንም መስጠት እሱም ያምልኮ ክፍል ነው። እና እዛ ውስጥ ታንክስ ጊቪንግ ውስጥ ልትከቺው ትችያለሽ። እነዚህ በእግረ መንገዱን ተጠቅመን ጸሎት ከመጸለይ በጣም ጥሩ ነው። ቴክ ታይም ቱ ፕሬይ። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ያንቺ መስዋዕት የት አለ? ያንቺ ሳክሪፋይስ የት አለ? አንቺ ባንቺ ድምጽ፣ ባንቺ ቃላት፣ ባንቺ ቅኔ እሱ እያደነቅሽው እየተገረምሽበት እየተቀኘሽለት የምታመሰግኝ ምስጋና አምልኮ እሱን ይፈልገዋል። መዝሙሩም ጥሩ ነው፣ አብሮ መዘመሩ ጥሩ ነው፣ ግን ያንቺን ድምጽ መስማት ይፈልጋል። ካንቺ የሚወጣውን ቃላት አገላለጽሽን፣ ቅኔሽን ይፈልገዋል። እያንዳንዱ ቤተክርስቲያን የሚያዘጋጀው ጸሎት አለ የሚባል ጸሎት አለ። ግን ኮንቨርሴሽን ዊዝ ጋድ ደሞ አለ፣ ከእግዚአብሔር ጋር የምታወሪው ወሬ ደሞ አለ። እነዚህ ጥሩ ሆነው በየእምነታቸው የተዘጋጀውን ጸሎት መጸለይ ታይሆን ከሱ ጋር ደግሞ የምታወሪው አለ። በክርስትና እግዚአብሔር አባት ስለሚባል ነው። ሙስሊምና ደግሞ አምላክ ነው እና ከፈጣሪ ጋር የምታወሪው ነገር አለ። ከዛ እኮ በትክክል የምትጸልይ ከሆነ ከጸለይሽ በኋላ የጸጥታ ጊዜ ከወሰድሽ ዝም ካልሽ እኮ ለልብሽ እኮ መልሱ ይመጣል። ለአእምሮሽ ሳይሆን ለልብሽ መልሱ ይመጣል። ማለት አንደርስታንዲንግ ይመጣል። የምትረጂው ነገር አለ። ለምሳሌ እንደሰማሽ ጸሎትሽ እንደተመለሰ እዛ ጋር አሹራንስ ይሰጥሻል በመንፈሱ። ስለዚህ ቬሪ ኢምፖርታንት። ግን ኤክስክሉሲቭ የሆነ የተለየች ጊዜ ሰዎች ከእግዚአብሔር ጋር የሚያሳልፉበት በሁሉም እምነት በቀን ውስጥ እያንዳንዱ ሰው ቴክ ታይም ቱ ፕሬይ ኢትስ ወርዝ ኢት። አሁን ለመጸለይ ጊዜ የምትወስጂ ከሆነ ከብዙ ኮምፕሊኬሽኖች የምትድኝበት ነው። እና የጸሎት ልምምድ ሰዎች ቢኖራቸው በጣም ደስ ይለኛል። እኔ አደርጋለሁ እና በጣም ነው ደስ የሚለኝ። ግዴታ ሆኖብኝ አይደለም፣ እንደ ሪሊጂየስ ሆኜም አይደለም። በቃ አዲክትድ ነኝ። በጣም ነው ደስ የሚለኝ መጸለይ። ያቺን ጊዜ በጣም ኳሊቲ ታይም ነች። በጣም ልዩ ጊዜ ነው። ከዛ ደግሞ ስልኩን አትዝጊው። ከጨረሽ በኋላ ሳታቋርጡ ጸልዩ ደግሞ ተብሏል አይደለም? ከዛ በቀኑ ሁሉ እግዚአብሔርን እያሰብሽው እያመሰገንሽው። እነዚህ ደግሞ ስፖት ፕሬየርስ የሚባሉ አሉ። አንድ ቦታ ላይ ሆነሽ ልክ እዛች ጋር እግዚአብሔር ሆይ እንዲህ አድርግ ብለሽ ነው የምትጸልይው። ሰው እንኳን መንገድ ላይ አይተሽ እንደው ይህን ሰው እርዳው፣ አግዘው፣ እባክህ እንደው ድረስለት ትያለሽ። ጸሎት ነው።
ይሄ ደግሞ ያለማቋረጥ ጸሎት ነው። ስለዚህ ሁሌ ኮኔክትድ ነሽ ማለት ነው ከአምላክሽ ጋር። እነዛ ጋር ይጸልያሉ እኮ ሰዎች መንገድ ላይ እኮ ይጸልያሉ ሳያውቁት በልባቸው እንደው እባክህ እንደው አድርግለት ምናምን ይላሉ። እሱም ጸሎት ነው። ስፖት ፕሬየርስ ነው የሚባሉት። እና ይሄንን መለማመድ ያስፈልጋል።